6 ጋን ውሃ እጅግ ድንቅ የሆነ የወይን ጠጅ አደረገው አምላካችን። ቅዱና ስጡን ለአሳዳሪው አላቸው። ሰጡት። በቀመሰ ጊዜ አሳዳሪው አደነቀ ይላል። ምን አይነት የወይን ጠጅ ነው ብሎ አደነቀ። ይሄ ምን አይነት መሆኑን የምታውቁት አሁን ብዙ ጊዜኛ መጠጥ የምናደንቀው ጠጥተን አናታችን ላይ ሲወጣ ነው። እቺ ነገር ኃይለኛ ነች ምንለው። እሱ ግን ምን ባለ ጊዜ አደነቀ? በቀመሰ ጊዜ። ይሄ ማለት የክርስቶስን ስራውን ስትቀምሰው እስከ ዛሬ የጠጣኸው ነገር ያስጠላል፣ ቅራሪ ይመስላል። ለካ የእግዚአብሔር ሥራ እንዲህ ነው ትላለህ። በዚያ ሰርግ ቤት ክርስቶስ ውሃውን ወይን አድርጎ ከመዋረድ አዳናቸው። አሁን ስለ ጠጅ እየተወራ ይመስላችኋል? አይደለም። ቤተክርስቲያናችን የትርጓሜ ቤተክርስቲያን ናት። ክርስቶስ ስለ ጠጅ አይደለም ይህንን ተአምር የሰራው። በወንጌልም የተጻፈው ጠጅ ስለሆነ ብቻ አይደለም። በሶስተኛው ቀን በቃና ዘገሊላ ሰርግ ነበረ ማለት ሶስተኛው ቀን የተባለው ዘመነ ወንጌል ነው። የመጀመሪያው ዘመን ዘመነ አበው፣ ሁለተኛው ዘመን ዘመነ ነቢያት፣ ሶስተኛው ዘመነ ወንጌል ነው። በሶስተኛው ቀን በዘመነ ወንጌል ሰርግ ነበረ የተባለው በድንግል ማርያም ማህፀን ውስጥ የተፈጸመውን የአምላክና የሰውን ጋብቻ የቤተ ክርስቲያንና የክርስቶስን አንድነት ነው። ከሶስቱ ቀን በፊት የኢየሱስ እናት ቀድማ በዚያ ነበረች የተባለው ከዘመነ ወንጌል፣ ከዘመነ ነቢያት፣ ከዘመነ አበው በፊት ድንግል ማርያም በአምላክ ሕሊና ታስባ ትኖር ነበር። ሶስተኛው ቀን ማለት ወንጌል ነው። ድንግል ማርያም ሽማግሌ እንደሚላክ እግዚአብሔር ገብርኤልን ሽማግሌ አድርጎ ልኮ ይሁንልኝ አሰኝቶ በማህፀኗ ውስጥ አምላክና ሰው ጋብቻ ፈጸሙ። የተጋቡት ክርስቶስና ቤተ ክርስቲያን፣ ትስብእትና መለኮት፣ ሰውና አምላክ፣ ፈጣሪና ፍጡር ናቸው። በድንግል ማርያም ማህፀን ሰርግ ሆነ። እሷ ሰርግ ቤት ነች። ከብካብ ንጹሕ እንላታለን። ንጽሕት የሰርግ ቤት ናት። በእሷ ማህፀን ውስጥ አምላክና ሰው ተጋቡ፣ ሰርግ አደረጉ። የሙሽራና የሙሽሪቱ ቤተሰብ እንደሚኖሩት በሰርግ ላይ ሰውና አምላክ አብረው ዘመሩ። ሰውና መላእክት አብረው ዘመሩ ስብሐት ለእግዚአብሔር ብለው። ሰርጉ የተካሄደው በድንግል ማህፀን ነው።